የተወደዳችሁና የተከበራችሁ በተለያየ ዓለም ጫፍ ላይ ሆናችሁ በልዩ ልዩ ስፍራ ላይ ቦታ ሆናችሁ በልዩ ልዩ የሚዲያ አማራጮች ይሄን መሰናዶ እየተከታተላችሁ የምትገኙ ተመልካቾቻችን አድማጮቻችን ባላችሁበት የጌታ ሰላም ይብዛላችሁ። ይህ የምትከታተሉት ፕሮግራም ከሆፕ ቻናል ኢትዮጵያ ተዘጋጅቶ ወደ እናንተ የሚደርሰው ልዩ የሆፕ እንግዳ መሰናዷችን ነው። በዚህ መሰናዶ በተለያየ አይነት መንገድ ከተለያየ ስፍራ የምናገኛቸውን እንግዶች በመጋበዝ በህይወታቸው እግዚአብሔር የሰራውን ድንቅና ተአምር እየተመለከትን የህይወት ክፍላቸውን እየገለጥን እግዚአብሔርን የምናመሰግንበት ልዩ መሰናዶ ነው። ብዙ ትምህርትም የምንማርበት። ስለዚህ ይህን ፕሮግራም ለመከታተል ፈቃዳችሁ ሆኖ ሰዓታችሁን ስላዋሳችሁን እጅግ በጣም እናመሰግናለን። እስከ ፕሮግራማችን ፍጻሜ ድረስ ደግሞ አብራችሁ ዝለቁ ስንል በጌታ ፍቅር እንጠይቃችኋለን። ለሚኖራችሁ ማንኛውም አስተያየትና ጥቆማ አድራሻዎቻችን በመጠቀም እንድጽፉልን በዚህ አጋጣሚ እናሳውሳችኋለን። ስለ ፕሮግራሙ ያላችሁን ማንኛውም አስተያየት አድርሱን። በጣም ነው የምንጓጓው የምንፈልገው። ጻፉልን፣ ደውሉልን። ዛሬ በሚኖረን ልዩ ቆይታ ባለፈው በነበረን ፕሮግራም ያቋረጥነውን ፕሮግራማችን የምንቀጥልበት ክፍል 2 ፕሮግራማችን ነው። ቆይታ ያደረግነው ከወንድማችን ከዘማሪ ዶክተር ዳዊት ካሳ ጋር የነበረን ቆይታ ነበረ ወደ እናንተ ያደረስነው። በጣም በሚገርም ሁኔታ ያላሰብነውን ነገር ያየንበት እና ብዙ ነገሮችን ያነሳንበት መሰናዶ ነበር ያለፈው ፕሮግራማችን። በተለይ ከመወለዱ ጊዜ ጀምሮ ከስሙ ጀምሮ ስሙ በሱ ላይ ያሳደረውን ተጽዕኖና በህይወቱ እየሆነ ያለውን ነገር በማሳየት ከባለመዝሙሩ ዳዊት ጋራ ከንጉሱ ዳዊት ጋራ በተገናኘ ያነሳናቸውን አንዳንድ ሐሳቦች በጣም የሚገርሙ ነበሩና እስካሁን የሆኑልኝ ያሉ እግዚአብሔር ደግሞ ወደፊትም የሚያደርገው አለ በማለት የገለጸበት አገላለጽም ነበርና በህይወቱ እግዚአብሔር የሰራውን ስራ እየተመለከተን ነበር። ዛሬ ለሁለተኛው ክፍል መሰናዶ ደግሞ ፈቃደኛ ሆኖ ጊዜውን ስላዋሰን ዳዊትን እጅግ በጣም እናመሰግናለን። በድጋሚ እንኳን ደህና መጣ። እንግዲህ ባለፈው ካቆምንበት እንጀምራለን ማለት ነው። መጨረሻ ላይ አንስተንለት የነበረው በተለይ አሁን ላለበት ህይወቱ ክርስትናው የነበረውን ተጽዕኖ በማየት ክርስትና ለአንተ ምንድነው የሚል ጥያቄ አንስተንለት ክርስትና ለኔ ማምለጫ ነው፣ ጉዞ ነው፣ ወደ እግዚአብሔር መሄጃ ነው፣ እግዚአብሔርን መጨረሻው ያደረገ ጉዞ ነው በሚል ብዙ ሐሳቦችን አንስቶልን ነበርና ያ ነው ከዛ ነገር አንፃር የተነሳ ነው ከዚህ አመለካከት የተነሳ ነው ለኔ በእግዚአብሔር ቤት ውስጥ መተከልና ለማገልገል ምክንያት የሆነው እያለ ሲያጫውተው ነበር። ዛሬ ከዛው በመቀጠል እንግዲህ ሌላ የማነሳለት ሐሳብ ምንድነው? ዳዊት ሲነሳ ምናልባት በቅርብ የሚያውቁትና በተለይ ደግሞ ከሚያገለግልበት የአጥቢያ ቤተክርስቲያን ገርጂ 7ኛ ቀን አድቬንቲስት ቤተክርስቲያን ዙሪያ ያሉ ሰዎች ደግሞ እና ጥቂት ሰዎችም ሌሎች አጥቢያ ቤተክርስቲያን ያሉ የሚያውቁት አንድ አገልግሎት አለው። ይህ አገልግሎት ለበርካታ ዓመታት ያለምንም መሰልቸት በቋሚነት በተለይ እሁድ ጧት ላይ ሳምንቱ ከመጀመሩ በፊት በማለዳ ተገኝቶ በእግዚአብሔር ፊት ልዩ የጸሎት ሰዓትን ማሳለፍ እሱ ብቻም ሳይሆን ሌሎችንም ደግሞ አብሮ በማሳለፍ በእግዚአብሔር ፊት በመጸለይ ብዙ ታሪኮች የተፈጸመበትን አገልግሎት በመምራት ይታወቃልና እንግዲህ እሱም ራሱ አገናኝቶታል ከባለመዝሙሩ ዳዊት ጋራ በተገናኘ ብዙ የሆኑልኝ ነገሮች አሉ፣ ከሱም የወሰድኳቸው ነገሮች አሉ፣ እንደዛ ይሰማኛል ኃላፊነት አለብኝ ብሎ ካነሳቸው ነገሮች መካከል አንዱ የጸሎት ህይወት ነውና እኔ ከዚሁ ጋር ተያይዞ እንግዲህ ዳዊት ማነሳለ ጸሎት ላንተ ምንድነው? ከምንስ የተነሳ ነው ይሄን ያክል ዘመን በሚባል ማለት ለብዙዎቻችን በጣም ብዙ ስለሆነ ማለት ነው፣ ለሌሎች ደግሞ ጥቂት ሊሆን ይችላል፣ ለብዙዎቻችን ብዙ ነው። በማለዳ ያለምንም መታከት ሁሉ ጊዜ የእግዚአብሔርን ፊት ለመሻት በቤተክርስቲያን ውስጥ መገኘት ሌሎች እንዲገኙ ማድረግ ከምን የመጣ ነው? በዛ ውስጥስ እግዚአብሔር ምን አስተማረ? ምን የሆኑ ነገሮች አሉ? እውነት እግዚአብሔር በዛ የተገለጠባቸው ታሪኮች አሉ ወይ? እንዴት ነው አገልግሎቱ የሚል ማንሳት ፈልጋለሁ። እውነት ለመናገር ያልሆነ ምንም ነገር የለም በሚል ቢጀመር ጥሩ ነው። በዛ የጸሎት ፕሮግራም እግዚአብሔር ረድቶን ኦልሞስት 4 ዓመት በዚህ የጸሎት ፕሮግራም ውስጥ እንደ ግሩፕ እንደ ገርጂ ቤተክርስቲያን 4 ዓመት የሁርቷ ጸሎት ቀጥሏል። ከዚህ በፊት የተወሰነ ልጆች ሆነን የተወሰነ ጊዜ ጀምረነው ነበር። ከአንድ ዓመት በላይ መሄድ አልቻለም። ከዛ ተቋረጠ። በሚቋረጥበት ጊዜ
ከጓደኞቻችን ጋር አብረን ጀምረን ነው አውርተን ቁጭ ብለን ጸሎት እንደሚያስፈልገን ጀምረን 1 ዓመት በኋላ ተቋረጠ፣ አልቀጠልንም። ሲቋረጥ እኔ ግን ቀጠልኩ ብቻዬን ወደ 3 ዓመት። እሑድ ጠዋት እኔ ገርጂ ከቅዳሜ ይልቅ እሑድ ጠዋት ነው የሚናፍቀኝ። ለምን? በጣም የሚገርም ከእግዚአብሔር ጋር ያለን ነገር የሚታነጽበት ስለሆነ 3 ዓመት ብቻዬን እየጧቱ ሁልጊዜም መጣ ነበርና ከዛ በኋላ ነው ወደ ጥናት እንደውም ሄደው። በተለይ ተማሪ በነበርኩበት ጊዜ እዛ ገባለሁ። ከዛ ወደ ላይብራሪ ነው ሁልጊዜ ውሎዬ የነበረውና ከዛ ቀጥሎ ወደዚህ መጣ። ግን ይሄን ከማንሳቴ በፊት እንደው ጸሎት ዓለም ላይ በጣም የሚገርሙ ሀገሮች አሉ። ከነዚህ ሀገሮች መካከል ሁሌ የሚያሳዝነኝና የሚገርመኝ ሀገር ኮንጎ የሚባለው ሀገር ነው። ኮንጎ ለምንድን ነው ይሄን ያነሳሁት? በጣም በሪሶርስፉል የሆነ ሀገር ነው ይባላል። ብዙ ዶክመንታሪ ፊልምም ለማየት ሞክሬያለሁና በጣም በቃ ሁሉ ነገር ያለው ግን መጠቀም አቅቶት እንደ ሀገር መጠቀም አቅቷቸው ብዙ ነገር ውስጥ ያሉ ናቸውና ለክርስቲያን ጸሎት እንደዛ ይመስለኛል። ፉል ኦፍ ሪሶርስ ነው ጸሎት ማለት ነውና ሰው እንዴት እጁ ላይ ያለውን በቃ ኒውክሊየር ለብዙ ነገር ሰዎች ይጠቀሙበታል እና ለኃይል ለምን የማይጠቀሙበት ነገር የለም ከጥፋቱ ውጪ ማለት ነው። ልክ እንደዛ አይነት ፓወርፉል የሆነ ነገር ክርስቲያኖች ኑሮን ሳንጠቀምበት ስንቀር ማለት እንደ ኮንጎ ሆን ብዬ ነው የማስበው። ሰው እንዴት እግዚአብሔርን ያክል ነገር በጸሎት ማግኘትና ማውራት አስቀምጠህ ጉዳዩ ያንተ ነው ብለህ መውጣት እየቻልክ እንዴት ይሄን እድል ሚስ እናደርጋለን? እና ያልተጠቀምንበት ፓወር ቢኖር ጸሎት ነው። ብዙ ክርስቲያን የማይጠቀምበት እና በህይወቴ ያየሁት ጸሎት ማለት በጣም ትልቅ ነገር ነውና ጸሎት የሚመስለን ቆይ እሱ ላይ ምናልባት በደንብ እንድታብራራው ወይም ደግሞ በደንብ እንዲገለጽ የምፈልገው ነገር ቢኖር ጸሎት ስትል ጸሎት ማለት ይጸለይ የለም። እሱን ላነሳ ነበረ። ጸሎት ስንል ያ ተንበርክከን የሆነ ነገር ጸልየን ብድግ ብለን ነው የምንሄደው። የኔ ኤክስፒሪየንስ ግን እሱ ብቻ ወሬ ነው ጸሎት ከእግዚአብሔር ጋር ፌስ ቱ ፌስ ማውራት ወይም ደግሞ ልክ እግዚአብሔር ከጎንህ እንዳለ አስበህ ልክ አሁን አንተን እንደማወራ አውርተህ ታውቃለህ። እየመለሰልህ እየሰማው አይ እንደሱማ አይደለም እኔ እንዲህ ነው የምፈልገው እያልክ ያ ኤክስፒሪየንስ እዛ ድረስ ለመድረስ ብንችል ጥሩ ነው ብዬ አስባለሁ። ለምንድን ነው ይሄን ያልኩት? ጸሎት ማስታወሰው ለመጀመሪያ ጊዜ የጸለይኩት አንድ ወቅት እናቴ በጣም ታማ ነበረ። ነርቭ በሐኪም ስተት ተወግታ በጣም ነርቧን ያማት ነበርና ኢማጂን እኔ ያኔ እንግዲህ ቤት እኔና እህት ያለን እሷ አለች፣ ሌላ ሰው የለም። በጣም ያማት ነበር እና ምን እንደምናደርግ አናውቅም። ትልቅ ልጅ ነኝ፣ ትልቅ ተብዬ ነው ያለሁት። የ4ኛ ክፍል ወይ 5ኛ ክፍል ተማሪ ነኝ እና በዚህ ወቅት አንድ ቀን በጣም አመማት። ሌሊት ላይ እና ውሃ አፍልቼን ሰዓትና እዚህ ጋር ትይዛለች። በጣም ነበር የምትቸገረው። በዛ ወቅት ለመጀመሪያ ጊዜ ተንበርክኬ ጸለይኩ። ለመጀመሪያ ጊዜ እና ያን ወቅት በጣም አስታውሰዋለሁ። በቃ ውሃ እያፈላሁ ሂጄ እንግዲህ የ4ኛ ክፍል ቢበዛ 5ኛ ክፍል በሆን ነው እና ለመጀመሪያ ጊዜ መጸለይ እንዳለብኝ ገባኝና ጸለይኩ። ከተንበርክኬ እኔ አልችልም ምንም አሁን በዚህ ሌሊት በዛን ጊዜ ስልክ የለ፣ ሆስፒታል የምትሄድበት መንገድ የለም፣ ያለነው ክፍለ ሀገር ደብረ ታቦር ነው። ምንም ነገር በሌለበት ሁኔታ ለመጀመሪያ ጊዜ ጸለይኩ ተንበርክኬ። እንዴት እንደሚጸለይም ያው አባታችን ነው ውጪ እና ይሄ ቸርች ምንጸልየው ጸሎት አላለ ፎርማሉ ለሆነ ፕሮግራም ምንጸልየው እሱ አይደል ነበረም ጸሎት። የኔ ጸሎት የነበረው የምታረገውን አድርግ፣ በቃ እኔ አልችልም፣ አቅም የለኝም፣ ቤተሰብ የለም፣ ዘመድ የለም፣ በዛ ወቅት ምንም ልታረግ አትችልም።
የሆነ ነገር አድርግ ሪሊፍ የሆነ ምክንያቱም ምንም ልናረግላት አንችልም ነበር። በዛ ወቅት ይህን ጸልዬ ውሃ ጥጄ ነው ይህን የምጸልይ ውሃ ጥጄ ያን ውሃ ተነስቼ ሰጠዋት። የዛን ሌሊት መገኘቱ የእግዚአብሔር ታወቀ። በዛ ጸሎት እጅግ አስፈላጊ እንደሆነ እየገባኝ ከዛን ጊዜ ጀምሮ ነው። በዛው እድሜ አንድ ታሪክ የቤተክርስቲያናችን አገልጋይ የሆነ ስሙን ማንሳት ላያስፈልገኝ ይችላል ያውቃል። ይህን ታሪክ ስናገር ኩየራ ተማሪ ሆኖ የገጠመውን ልምምድ ሲናገር ሰማሁ። እግዚአብሔር ሂድ እከፍልልሃለሁ ያሉት ሰዎች ሂደው አልከፈሉለትም። ገባ አልከፈሉለትም። በጣም ሰፈር ያደርግ ነበረ እና የጸሎት እንትኔን ልነግር ፈልጌ ነው። እስከ ምንድን ነው ሰው የሚጸልየው የሚለውን ነገር እንዴት እንደገባኝ እና አልከፈሉለትም፣ ግን መማር አለበት። ከዛ ገባ አንድ ክፍል ውስጥ ገባው ነው እንግዲህ ታሪኩን ካሳሳትኩትም ይቅርታ ጠይቃለሁ። ግን ጠቅላላ ስዕሉ ጥሩ ስለሆነ ስለሚያስተምረን ነው የማነሳው። አንድ ክፍል ውስጥ ገባው አለ የፓስተር ገባው ሲጸልይ ያለው ምንድነው? ጌታ ሆይ አስተምርሃለሁ ብለህ መጣሁ፣ እኔም ልማር አንተ ትከፍልልኛለህ ብዬ ነው የመጣሁት። አሁን ግን መክፈል አቅቷል። የዳዊት ድፍረት ይሄ ነው። ዳዊት ሲጸልይ ሲዘምርም ከእግዚአብሔር ጋር ሲያወራ በጣም ይሄ ክሎዝ ጓደኛ የለም እግዚአብሔርን እንደዛ ነው የሚያወራውና ያ ጸሎት እንደዛ አይነት ነገር ነውና እንግዲህ እኔ ሄዳለሁ ወደ ቤቴ። ሲሄድ ግን ለምን መጣህ ለሚሉኝ ሰዎች እግዚአብሔር መክፈል አቅቶት መጣው ነው የምለው። ስለዚህ የምታደርገውን አድርግ ብዬ ጸልዬ ስወጣ አንድ ሰው አገኘዋል። አንድ ፈረንጅ ነው ኩየራ፣ ብዙ ሰዎች ብዙ ፈረንጆች ይመጣሉ። በር ላይ አገኘው። ስም ማን ነው አለኝ። ነገርኩት። ምን ቶይሌት ፈልጌ ነበር አለኝ። ሽንት ቤት ቁልፍ ይዤ ስለነበር አጋጣሚ ይቆጣጠር ስለነበር እሺ ብዬ ሰጠሁት። ተመለሰ። ጠብቀኝ አለኝ። ሲወጣ ምንድን ነው የምትማረው እንደው ምናምን ሲል ቴዎሎጂ ነው መማር። ሳቀብኝ አለ። እንዴት አንተ የመሰለው ወጣት ዘመን ኢንጂነሪንግ እያለ ቢዝነስ እያለ ቴዎሎጂ እንዴት ትማራለህ አለኝ። ያን ጊዜ አይ እኔ ቴዎሎጂ ነው የምማረው። እሺ እንዴት ነው የምትከፍለው? አይ እኔማ እግዚአብሔር ነው ይከፍልልኝ አልኩት አለ። እና እግዚአብሔር ነው ይከፍልልኝ። እንዴ እግዚአብሔር ለሰው ይከፍላል እንዴ? አዎ ይከፍላል። እስኪ ና እንሂድ ብሎ ይዞኝ ሄደ ወደ ሬጅስትራር። እና ይሄን እኔ ልጁኜ ነው ይሄን ታሪክ በደንብ ውስጤ የቀረ ታሪክ ነውና ሬጅስትራር ስንሄድ ክፍያ የ6 ወር አልተከፈለም። ይከፍላል አላልከኝም ሲለኝ እኔ በውስጤ እንግዲህ እግዚአብሔር እፈር አልኳል። እፈር እኔ አንተ ትከፍላለህ አልኩ፣ አንተ ግን አልከፈልክም። እኔ አመንኩህ፣ አንተ ግን አላደረክም። እንግዲህ የምትመልሰው መልስ ብዬ ዝም አልኳል። በውስጤ ነው ይሄንን ብሏል። እንግዲህ እግዚአብሔር እፈር እና ይከፍላል አልክም፣ ዝም። መጨረሻ ይህ ሰውዬ በሉ ለዚህ ልጅ እኔ እከፍልለታለሁ ብሎ የባለፈውን ወርና የቀጣዮቹን ብዙ ወራቶች ሲከፍል ይኸው እግዚአብሔር ከፈለ አልኩት ብሎ ታሪኩን አጫወተን። ከዛን ጊዜ ወዲህ ጸሎቴ የጸሎት መንገዴ ተቀይሯል። ይህን ታሪክ ከሰማ ወዲህ እና ስጸልይ ዩኒቨርሲቲ ተማሪ ያለሁም ብዙ ጊዜ ከእግዚአብሔር ጋር ወክ ማድረግ እምለዋለሁ፣ ወክ አደርጋለሁ፣ ደስ ይለኛል። እሱን ያሩ አይ እንዲህ ከሆነ አሁን እንዲሆነ እንዴት ላድርግ እና ወደ አእምሮ የሚመጡ ሀሳቦች ኖ ይሄኛው ጥሩ አይደለም እንዲህ ቢሆንስ እንደዛና ብዙ ጊዜ ኮንቨርሴሽን በጣም ደስ ይለኛል ከእግዚአብሔር እና ባለፉት 7-8 ዓመታት ገርጂ ላይ ለማድረግ የሞከርነው እሱን ነው። ሰዎች መጥተው በትክክል ኮኔክት እንዲያደርጉ ከእግዚአብሔር ጋር እንዲህ ዝም ብሎ መጥተህ ጸልየህ እንድትሄድ ሳይሆን አውርተህ ተናግረህ በደንብ ኮኔክት አድርገህ የቃል ጊዜ ይኖረናል፣ የምስጋና ጊዜ ይኖረናል። ብዙ ጊዜ ለምስጋና እድል አንሰጥም።
አይተህ ከሆነ ቤተክርስቲያኖቻችን ላይ ሰው አረ ሰዓት የለም በቃ እግዚአብሔር ግን ክርስቶስ ግን በጣም ደግሞ ከምስጋናዎች የምንማረው ነገር ያቺ ሴት ተፈወሰች ነካኩ ተፈወሰች አይደል ከዛ ተዋታል በቃ ምስክርነት እንድትሰጥ ፈልጓል ሰው ሁሉ እንዲሰማ ፈልጓል እና ተዋት ትናገራል እስኪ ነይ ወደዚህ የታለ አረ ስንት ሰው ይገፋሃል አሉና ጴጥሮስ አብረው ሲጋፉ ስለሚኖሩ ከግፊያ የዘለለ ኃይል ወጥቶ የተፈወሰ ሰው ሲናገር ደስ ይለዋል እግዚአብሔር በፊት ለፊቱ አምጥቶ እንድንመሰክር ይፈልጋል ስንመሰክር እርስ በርሳችን የተደረገልን ስናገር ከዛ አንዳችን ለአንዳችን ስንጸልይ ያለው በረከት ቀላል አይደለም ስንጀምር የጸሎት ዕቁብ ብለን ነበር የጀመርነው ገርጂ ላይ ለምንድነው ዕጣ እናወጣለን የወጣለት ሰው የጸሎት አደራ ይሰጠናል ሳምንቱን በሙሉ እንጸልይለታል ስለዛ ሰውና በሳምንቱ እንደውልለታለን እንዴት ሆንክ ምን ገጠመህ ይያልና ይሄ የጸሎት ዕቁብ የሚገርምህ ብዙ የብዙዎቻችን ህይወት ቀይሯል ገርጂ የብዙ ሰው ህይወት ተቀይሯል በመንፈሳዊው በስጋዊው ህይወታችን ተቀይሯል አለመታደል ሆኖ ብዙዎቻችን ምንድነው የሆነ ነገር ስናገኝ ከዛ ዲሳፕሊን እንሆናለን እሱ ቅድም እንዳልኩ ነው በእግዚአብሔር ቤት ስትኖር ማንን ነው ታርጌትህ እግዚአብሔር ከሆነ ስታገኝም እግዚአብሔር ነው ሳይኖርም እግዚአብሔር ነው የማግኘትና የማጣት አንተን ወደ ጸሎት ድራይቭ በሁኔታዎች ላይ የተመሰረተ አይደለም ጸሎት እግዚአብሔርን ከመፈለግ ጋር ጸሎት በጣም ታማሚ ነኝ ብሎ ከማሰብ ጋር ፈውስ ያስፈልገኛል ብሎ ከማሰብ ጋር ቅድም እንዳልኩ ነውና አንዳንድ ጊዜ በጣም ስትጸልይ በጣም ቅዱስ አድርጎ የሚያስብ ሰው አለ ኧረ እኔ ሆስፒታል የሚሄድ ሰው ነኝ እኔ በጣም ብዙ የምፈልገው ነገር አለ ከእግዚአብሔር ብዙ እንዲደረግልኝ የምፈልገው ብዙ ምስጋናም ደግሞ አለብኝ በቃ አንዳንድ ጊዜ ምስጋና ብቻ እናደርገዋለንና የሁርጧ ጸሎት ብዙዎቻችንን ባርኮናል ብያሰና የኔ ጸሎት እንትን እሱ ነው እንደውም አንዳንዴ ምን እላለሁ ጸሎቴ ላይ ፈቃድህ ብትሆን የሚል መጽሐፍ ቅዱስ በጣም ጥሩ እግዚአብሔርን ፈቃድ መጠየቅ ተሰጥቶናል እና ፈቃድ ይሁን ምን ማለት ነው ብዬ አንዳንድ ጊዜ አስባለሁ ለኔ ሁለት ነው አንደኛ ከፈለክ አንተ ይሁን ነው በቃ ጉዳዩን ለሱ ሰጥቶ እግዚአብሔር ወይ ከፈለክ ይሄ ይሁን ብሎ ጥሎ መሄድ ነው ሁለተኛው ግን ፈቃድ ይሁን ፍቃድ ነው ፍቃድ በዚህ ጉዳይ ላይ ፈቃድህ ይሁን ይሄ ደግሞ ኢንሲስት የማድረግ አንድ ነገር በጣም ተደጋጋሚ እግዚአብሔርን የመጠየቅ እንደምትፈልገው አሁን የጸሎት አንዱ አንተኔ አጋር ነች አጋር ምርር ብላ አለቀሰች ነው ሃና በጣም አረኔ ይሻልሻለሁ ከ10 ልጅ ብለን ነው ጉዳይ ሌላ ነውና ጸሎት እንደዚህ ነው አንዳንድ ጊዜ የእግዚአብሔርን ፈቃድ መጥሪያ ነው ምክንያቱም እግዚአብሔር ከፈቀደ በጣም ብዙ መጥፎ ነገሮች መልካም ይሆናሉ በጣም ብዙ መጥፎና በጸሎት ምን ያልሆናል ነው እኔ እንደምለው ሰው እጁ ላይ ያለውን እጅግ ትልቅ ፓወር መጠቀም ከፈለገ መጸለይ ነው ያለበት እግዚአብሔር ከኛ ጋር ከሄደ የማይሆን ነገር ምንም ነገር ስለሌለ ከዛ ውጪ እንግዲህ እኔ በትክክል አላነበብኩም ያነበበ አንድ ሰው ሲናገር እንደሰማሁት ጸሎት ኤሌን ዋይትን አንድ አባባል ጠቅሶ እኔ ቃል በቃል አላነበብኩትም ግን ልቤ ውስጥ የቀረ ነው ጸሎት እንደ ጭልፋ ነው በሰማይ ያለውን በረከታችን የምንጨልፍበት በትልቁ የሚያነሳ ሰው በትልቁ ብዙ ነገር ያነሳል በትንሽ ደግሞ የሚያነሳ በትንሽ ያነሳል አንድ ቦታ ላይ ደግሞ ያነበብኩት እኔ እሷ ከጻፈችው በሰማይ ብዙ ስጦታዎች አየው እና የሚያስጎበኘኝን ስጠይቀው ትላለች ይሄ ምንድነው ሲል የታሸገ ብዙ ስጦታዎች ያልጠየቁ ሰዎች ለነሱ የተዘጋጀ የነበረ ግን ስላልጠየቁ እዚህ የቀረ ነው እና ባለመጠየቃችን እግዚአብሔር ሊሰጠን የሚፈልገው ብዙ በረከት አተናል ስንጠይቅ ደግሞ አንዳንድ ጊዜ ከጥበብ ጋር እኔ በአንድ ወቅት መኪና በጣም ያስፈልገኝ ነበር ያው አንተም ታውቃለህ እና እጠይቅ ነበር ስጠይቅ ግን በቃ መኪና ስጠኝ አልነበረም አንዱ ጸሎቴ ጌታዬ መኪና ስጠኝ ያስፈልገኝ ነበር ለአገልግሎቴም ለስራዬምና ስሰጠኝ ግን መኪና ራሱን ያሻለ ጣጣ አለው እሱን አብሬ የምወጣበት አቅም አብረ ስጠኝ የገንዘብ አቅም ማለት ነው
መኪና ብቻውን ከሰጠኝ አይጠቅመኝም። ከነ አቅሙ ስጠኝ፣ ከነ ሰርቪስ ማስደረጊያው፣ ከነ ነዳጅ መሙያው፣ ከነ ጎማ መግዣው ማለት ከነ ማሳጠቢያው ማለት እና እግዚአብሔር ይመስገን ሲሰጠኝ እሱን አብሮን የሰጠኝ መኪና ብቻ አይደለም ነበር የሚሰጠኝና ለምድራዊ ነገራችን ብቻ ሳይሆን ለመንፈሳዊ ነገራችን ጸሎት እንጃ እኔ ጸሎትን ዲስክራይብ አይ ዶንት ኖ በቃ እኔ ህይወት ነው። ሰው ካልጸለየ እንዴት ፋንክሽን ያደርጋል? ግን መጸለይ ማለት የሆነ ኮንስታንት ላይሆን ይችላል እና ሳታቋርጡ ጸልዩ። እንዴት ይቻላል? ሰው ሳያቋርጥ እንዴት ይጸልያል? የሚቻል ነገር አይመስልም። ግን መኪና ውስጥ እየሄድክ እያነበብክ ስለተቀመጥንበት ስለዚህ እንኳን ብናስብ ዝም ብለን እግዚአብሔርን እኮ እናመሰግናለን። እግዚአብሔር ሆይ እግዚአብሔር ከሰራው ፍጥረት ነው ይሄ ጨርቅ የተፈጠረው። at the same time ሶፋው በስንተኛ ቀን ከተሰራው እንጨት በስንተኛ ቀን ነው? ዝም ብለህ በየቀኑ ቀን አንድ ቀን ሁለት ብለህ ቀን አንድን ብቻ ብታስብ ሰማይና ምድርን እያሰብክ እሑድ ዝም ብለህ በሰማይና ምድር እንኳን እየተደነቅክ እግዚአብሔርን እያመሰግንክ ጸሎት ያን ቀን ሁለት ላይ የተሰሩትን ነገሮች እያሰብክ ከነሱ ጋር ሪሌትድ የሆኑ በዙሪያችን ያሉትን ነገሮች ብናስብ ቀኑን ሙሉ ስናመሰግን ስንጸልይ ነው የምንውል። ቀን 6 ጓደኞች ሰጥቶናል። ዝም ብለን ስለ ጓደኞቻችን ስናስብ እንኳን በጣም ትልና ጸሎት በየቀኑ በየሰዓቱ በየእንትኑ የሚሆን ነገር ነው። የግድ ቤተክርስቲያን ሄደህ ወይ ደግሞ በቤት ተንበርክከህ ምናምን ላጸልይ ትችላለህ። ብዙ የዛ አይነት ጥሩ ልምድ ነው ብዙዎች ያላቸው። ነገር ግን እኔ ፐርሰናሊ እንደዛ አይነት ሰው አይደለሁም። ግን በየሰዓቱ ግን እጸልያለሁ። ታክሲ ውስጥ እጸልያለሁ፣ ስነዳ አንዳንድ ጊዜ ይገረማለሁ፣ መዝሙር እየሰማሁ እጸልያለሁና ያ በጣም ጥሩ ይመስለኛል። ጸሎት ከሌለን ይሄ በምድር ውስጥ የተቀበረ ብዙ ነገር ኑሯት እንደምትተራመስ ሀገር ነው የምንተራመሰው። ብዙ ውል የጠፋ ህይወት ነው የምንኖረውና አይሆፕ ሰው ክርስቲያን ከሆነ ከእግዚአብሔር ጋር ማውራት አለበት ብዬ አምናለሁ። እግዚአብሔር የተመሰገነ ይሁን። መቼም ይሄ የጸሎት ነገር ሲነሳ ቅድም አንተ አንስተው እንደውም አስታወስከኝ የጸሎት ዕቁብ ተብሎ ነው ሲጀመርና ዕቁቡ እንዳውም ለሰው ብቻም አልነበረም። ከሰው የሚመጡ ሰዎች ጣወቶላቸው ሳምንቱ ሙሉ የሚጸልይላቸው ሁሉም ሰው የሚጸልይላቸው በሰጡት የጸሎት አደራ ከነሱም ከጸጡት በላይ ደግሞ ሰዎች ሁሉ ስለነሱ የሚጸልዩላቸው ብቻም ሳይሆን የሆነ ሰዓት ለፓስተሮች ሄደ አገልጋዮች በቃ ስማቸው እየተነሳ እንዳውም ከቻለ እንዲመጣ ተደርጎ ይጸልይለታል። ከዛ አልፎ እንዳውም በጣም የገረመኝ ማስታውሰው የመንግስት መስሪያ ቤቶችን ለምንድን ነው እኛ ለመንግስት መስሪያ ቤቶች ማንጸልይ ለሚኒስትር መስሪያ ቤቶች ለምን አንጸልይም ተብሎ ሁሉ ተጸልዩዋል የተወሰነ ጊዜና እንዳልከው ከእግዚአብሔር ጋራ የመነጋገርና ኃላፊነቱን መስጠት ነው ብዙዎች ያደረጉት ያልሆነ ግን ጳውሎስም የሚለው አባትነት ሁሉ ከሚሰየምበት እንበረከካለሁና ጠቅላላ የምድር አባትነት ብለው የምንም ነገር በሙሉ ያለው እግዚአብሔር ጋር ነው። እሱ ስር እኔ እንጃ ክርስቶስም እኮ ብሏል እናንተ ክፉዎቹ ናችሁ ለልጆቻችሁ። አንተም እንደውም የምትላት ነገር አለች አይደለ? ትንሿ ልጅ አላሳዝንህም ስትልህ ቀጥታ የምታረገው ነገር አና እግዚአብሔር እኮ በጣም የሚያዝን አምላክ ነው። አንዳንድ ጊዜ አላሳዝንህም ብለን እንዴት አንቀርብም? እንዴት ብዙ ችግር ያለው ሰው አይጸልይም? እኔ ሁሌ የወርጧ ጸሎት ላይ ማነሳው ነገር እንዴት ሰው ብዙ ችግር ብዙ በዙሪያችን ብዙ ተግዳሮት መንፈሳዊም ስጋዊም ችግር ያለበት ሰው እንዴት አይጸልይም? ይሄ እኮ በጣም መጠየቅና መጠናትም ያለበት እንዴት ለምንድነው ማንጸልየው? ሞልቶልን ደልቶን ነው ወይም ዙሪያችን ችግር ሳይኖር ቀርቶ ነው? አይደለም። ኃጢአት ስለማንሰራ ነው? ቅዱስ ስለሆነ ነው? የታመሙ ሰዎች በትልልቅ በታመሙ ሰዎች የሚፈወሱበት ጊዜ ነበረ። ስራ ያጡ ስራ የሚያገኙበት ብዙ በረከት። ከዛ በኋላ መቼም ገርጂን ከወርጣ ጸሎት በኋላ ያልመጣ በረከት የለም። ግን ቅድም እንዳልኩ ነው ብዙዎቻችን ከተቀበልነው በኋላ አንዱ ነው ሊያመሰግን የሚመጣው መልሰን እንበተናለን። እና ግን እግዚአብሔር ደስ የሚለው ቂም አይዝም። እግዚአብሔር እንደኛ አይደለም። አሁን ሰው ቢሆን ምን ልሰራ መጣ ነው የሚለን አይደል? ግን እግዚአብሔር ሁሉ ጊዜ ደስ የሚለው ባህሪው የምደነቅበት ባህሪው ከነ ኃጢአታችንን መጣን ሞኙነን መጣን የዓለምን ሞኝ ነገር
አምጥቶ በጣም ብልጥ አድርጎ ነው ሲንወጣ ብልጥ ሆነን ነው የምንወጣው። ይሄ ሞኝ ሆነን መተን ሞኝ ሆነን እንድንወጣ አይደለም የእግዚአብሔር ቤት እቅዱ። ሞኝና ደካማ ሰዎችን መርጦ ኃይለኛ አድርጎ ነው የሚያወጣ። ከጸሎት ስንነሳ ኃይለኛ ነን፣ ከእግዚአብሔር ሐሳብ ቆይተን ስንወጣ ስኬታማ ነን። እና አይሆፕ ሁሉም ክርስቲያን መለማመድ ያለበት ይመስለኛል። መጸለይ፣ በግሩፕ መጸለይ፣ በግሉ መጸለይ፣ ቀን ሳይመርጥ መጸለይ ያስፈልጋል ያስባል። የእግዚአብሔርን ደጅ መጥናት እውነት ነው። ቅድም እንዳልከው ዞር ብለህ እኮ ስትመለከት አንዳንድ ጊዜ ባለን ነገር ላይ ረክተን በሚባል ደረጃ ወይም ያለኝ ይበቃኛል ብለህ ቁጭ የምትልበት ግን ለብዙዎች መትረፍ እየቻልክ ለብዙዎች በረከት መሆን ያልቻልንባቸው ምክንያቶች ይሄ አሁን ያልከው አስተሳሰብ ነው። ከእግዚአብሔር ጋር ጊዜ አለመውሰድ፣ እግዚአብሔርን አለማናገር፣ እንደ አባት ሁሉን እንደሚችል አባት ደግሞ በሁለቱም ገጽ ፈቃዱን መጠየቅ አለመቻል ነውና ወገኖቼ ይሄንን ትምህርት እንግዲህ መደብ ማስተዋል እንድንችል እግዚአብሔር ሁላችንም ይርዳን። ማስተዋል ይሄን በዚህ ደግሞ መሄድ እንድንችል እግዚአብሔር ሁላችንም ይርዳን። እንግዲህ እንዲህ አይነት የህይወት ልምምድ ብዙዎቻችን የሚያንሰን እንዳውም ለኛ ብቻም ሳይሆን ለሌላውም አለመለወጥ ምክንያት የሆንባቸው እነዚህ ናቸው። እግዚአብሔር ሰጥቶን ያልተጠቀምንባቸውና ይሄን ደግሞ እኔም አንዱ ምስክር ነኝ፣ ብዙዎች ምስክር ናቸው ብዬ አስባለሁ። በዳዊት ህይወት ውስጥ ምናልባት የለውጡ ምክንያት ከመጋረጃው በስተጀርባ ይሄ ሊሆን ይችላል። ጥቂቶች የሚያዩት ምናልባት እንዳልከው ዳዊት ብዙዎች ላንተ ብዙ አመለካከታቸው የተዛባ የነበረበት ወቅትን እግዚአብሔር ቀይሮ ዛሬ ሁሉም በሚባል ደረጃ ለቤተክርስቲያን ብቻም ሳይሆን ከቤተክርስቲያን ውጪ ለማህበረሰብ ለምሰራባቸው ቦታዎች ሁሉ ምሳሌ ሆነ በኢኮኖሚም በአስተሳሰብም በስራም በቤተሰብ በመምራትም በብዙ ነገሮች ሮል ሞዴል ሆነ እንድትታይ የሚያደርግ አንዱ ምክንያት ይሄ ነው ብዬ አስባለሁና ወገኖቼ ይሄን መጠቀም እንድንችል እግዚአብሔር ይርዳን። ብዙ በሄድ በቻል ነበር፣ ግን ካለን ሰዓት አንፃር ወደ ሌሎች ሐሳቦች መሄድ እገደዳለሁና ከዚሁ ጋር ተያይዞ በጣም የሚገርመው ነገር ምናልባት እንግዲህ አሁን የጸሎት ህይወት ኢፌክት ነው ብለህ ባጭሩ እንዳትመልስብኝ እንጂ ዳዊት አንተ የምትሰራበት ድርጅት ራሱን የቻለ መፈናፈኛ የሌለበት በጣም ብዙ ሰዓት የምታጠፋበትና ብዙ ኃላፊነት ያለብህ ቦታ ላይ የምትሰራው። በዚህ ቤተሰብ አለ፣ የቤተሰብ ህይወት አለ፣ በዚህ ደግሞ አገልግሎት አለ። ከአገልግሎትም አልፎ ደግሞ ምናልባት አንዳንድ የቤተክርስቲያን አገልጋዮች ከሚሰሩት በላይ ደግሞ ለቤተክርስቲያን አገልጋይ ሆነ ደግሞ ታገለግላለህ። ከዛ በተጨማሪ ምናልባት ደግሞ የማህበረሰብ የሆኑ ጉዳዮች ላይ ደግሞ ግንባር ቀደም ሆነን እናያለን ያሉ ብዙዎች በሐዘንም በደስታም በምንም ዳዊት ከፊት አለ። አንድ ሰው ተጎዳ ቀድሞ የሚሯሯጥ ዳዊት ነው። አንድ ሰው ተነሳ ቀድሞ የሚገኘው እሱ ነው። እና ይሄ አሁን አንድ ጥያቄ እንዳነሳ አደረገኝና እንዴት ነው ነገሩ? የተለየ ሰዓት የተመረቀልህ አለ ወይ አንተ ስታልፍ መንገዱ ይከፈትልሃል ወይ? ሌሎቻችን ቢዚ ሆነን መንገድ ተዘግቶብን አልችልም ጊዜ የለኝም ምናምን ምንለው፣ አንተ ግን እዚህ ቦታ ሁሉ መገኘትህ ምን አይነት የሰዓት ማኔጅመንት ቢኖርህ ነው? እንዴት ነው ሰዓት የምትጠቀመውና ምናልባት ሌሎቻችን ትምህርት ይሆናል ብዬ ስለማስብ ነው። ከዛ በተጨማሪ ኋላ የምናነሳው ይሆናል። ከማገልገልም አልፈ ይሄን ሁሉ እየሰራ ደግሞ የፒኤችዲ ትምህርት መማር ተምሮ መጨረስ ምናምን ምንድነው እየተካሄደ ያለው? እንግዲህ ብዙ ሰዎች የሚያደርጉት ነገር ነው። የኔ እንደውም ብዙ አባካኝ ነኝ ብዬ ነው የማስበው። ብዙ ታይም አባክናለሁ እንደው ለማለት ሳይሆን እውነት ለመናገር እግዚአብሔር ከሰጠን በረከት መካከል ጊዜ ነው እና ብዙዎቻችንም የሚለያየን አይሆፕ ጊዜ ይመስለኛል። ጊዜውን የሚረባ ነገር ላይ ያዋለ ሰው ከሆነ ጊዜ በኋላ የሆነ ጥሎን ሲሄድ እናያለን። ጊዜውን ደግሞ በቃ ለመዝናናት የተጠቀም እንድትዝናና ደስ ብሎት እዛው ባለበት የሆነ ወቅት ሲነቃ ብዙ ሰው ጥሎት ሂዶ ያገኛልና ጊዜን በሚገባ መጠቀም እንደ ክርስቲያን የክርስቲያን መርህ ነው።
መሆን አለበት ብዬ አስባለሁ። ምክንያቱም እግዚአብሔር 6 ቀን ሰጠን ስራ ብሎ በዚህ ቀኖች ውስጥ የምንችለውን ነገር ሁሉ በፕላን ልንሰራ ይገባል። ሁለተኛ እግዚአብሔር የሚሰጠን ጊዜ እሱ ብቻ ሳይሆን ደግሞ ፓንክቹዋል እንድንሆን ደግሞ ይፈልጋል። ነገሮችን መፈጸም በቃ ማለቅ ባለበት ማለቅ፣ መጀመር ባለብን መጀመር፣ መድረስ ያለብን ቦታ በጣም እንግዲህ አንዱ ጥሩ ከሆነ ባህሪ ብዬ የማስበው ኦን ታይም መገኘት እወዳለሁ። ከተጠራው በዛና አስቤ ነው የሚሄደው። በዚህ ሰዓት መጥቼ በዚህ ሰዓት ወጥቼ ከዚህኛው ደግሞ እዚህኛው ሂጄ በየ ታይም ሁሌም እከፋፈላለሁ እና የምቸገረው ምንድነው ብዙ ጊዜ እኔ እሄዳለሁ አልተጀመረም የሆነ ነገር ከዛ ያኛውን ፕሮግራሜን አፌክት ያደርግብኛል። ሄስቴት ግን አላረግም፣ ጥዬ ነው የሚሄደው። እዛኛው ደግሞ ያሰብኩት ቦታ ላይ ደግሞ ሂጄ እጀምራለሁ ያሰብኩትን። ስለዚህ ማቀድ ባቀድከው መገኘት ነው የእግዚአብሔር እንትንም እሱ ነው። እግዚአብሔር ዓለምን በ6 ቀን ሲፈጥር ሚስ ያደረገው የለም። አንድ ቀን የመጀመሪያ ቀን ላይ ካሰበው የጎደለ የለም። ሲሰራ ሰማይና ምድርን በመጀመሪያው ቀን ሲፈጥር ተርፎበት አይደለም በሁለተኛ ቀን የሰራው ቀሪውን ስራ እቅድ ነው። አቀደ፣ በዛ ቀን ሰራ፣ ዘወር ብሎ አየ፣ መልካም ነበር። ሁልጊዜም እግዚአብሔር ያቅዳል። እንደገና እንግዲህ እግዚአብሔር ካቀደ እግዚአብሔር የሰራውን ከገመገመ እንደኛማ የግድ እኮ ነው ሰው ያለንን ጊዜ ሁልጊዜም መከፋፈልና ማድረግ ከቻል እንኳን ብዙ ነገር ኃጢአት እኮ ይሰራል ተርፎ ማለት ነው። የማይረባ ነገር ውስጥ እናሳልፋልና አንደኛው እሱ ነው። ሁለተኛ እኔ በህይወቴ በጣም የጠቀመኝ ነገር ለጥቂት ጊዜ መቸገር የሚል ፕሪንሲፕል አለ። ለጥቂት ጊዜ መስዋዕትነት መክፈል። በቃ የ3ኛ ዲግሪ በመማርበት ጊዜ ስፔሻሊ ከቤተሰብ በጣም ለቤተሰብ ጊዜ ወስጃለሁ። ከቤተ ክርስቲያን ብዙ ታይም ወስጃለሁ። ከጓደኞቼ ብዙ ጓደኞቼን አላገኝም ነበር። ለምን ስትለኝ 3 ዓመት ነች እንዲህ የምሆንበት 3-4 ቢበዛ 5 ዓመት ነው ይሄን የማረግበት። ከዛ በኋላስ ይሄ የከፈልኩበት ነገር ተመልሶ ስለሚመጣ ስለሚከፍል ይሄኔ የምፈልገው ባደና አንድ ጓደኛዬ በጣም ጓደኛ ያለና እሱ ልጅ አንዴ የነገረኝ ነገር አለ። አብረው ይሰራሉ እና አንድ ቦታ ጓደኞቹ ጋር ይሰራ ነበርና ምንድነው ያደረገው እሱ ሁልጊዜ ከ11 ሰዓት በኋላ የሚሰሩበት ቦታ ብዙ አልተመቻቸው፣ መቀየር ይፈልጋሉ። ሁልጊዜ ከስራ በኋላ ሰዓት መድቦ ስራ ይፈልጋል። እሱ 2 ናቸው ይሄን የሚያደርጉት። ሌሎቹ ጓደኞቹ ደግሞ ከስራ በኋላ ተገናኝተው ሻይ ነው የሚጠጡት እና ይስቃሉ። አንተ ምን ለመሆን ነው ምናምን ይሉታል። ለ2 ዓመት 11 ሰዓት እስከ 12 ሰዓት የሱ ዋና ስራ መፈለጊያው እና ከ2 ዓመት በኋላ ሁለቱም ስራ ቀየሩ። እነዛኞቹ ልጆች አሁንም አሉ፣ ከ4 ዓመት በኋላ አሁንም አሉ። ያቺኑ ሻይ እየጠጡ ያንኑ ካፌ እያሞቁ። እነዚህ ልጆች ግን በጣም ተለውጠው በቃ ያቺን ዋጋ በመክፈላቸውና ሰዓት መድቦ በማድረጋቸው ማለት ነው። መለወጥ ከፈለግን ከጊዜ ጋር መሮጥ፣ ጊዜም መጠቀም፣ የማይረቡ ነገሮችን ለጊዜው ወይም የማይረቡ ስል ከዚህኛው ኮምፔር ሲደረግ እንጂ ከሰው ጋር ቁጭ ብሎ መጫወት በጣም ጥሩ ነገር ነው። ግን ሰዓቱ ካልሆነ ምንም ልታደርገው አትችልም። ስለዚህ ሰው ጊዜን መጠቀም ማለት በክርስቶስ ያገኘነው አንዱ ጸጋ እሱ ነው። ሰው ክርስቲያን ሲሆን ከሚያገኛቸው ጸጋዎች መካከል አንዱ ያስተሳሰብ ለውጥ ነው። አስተሳሰብ ለውጡ ደግሞ አንዱ ጊዜን እንዴት መጠቀም እንዳለበት ነው። አንድ ሰንበት ትምህርት አስታውሳለሁ ድሮ አይሆፕ ቢኖረን እኛም ጥሩ ሳይሆን አይቀርም። እዛ ላይ የተጻፈ አንድ ታሪክ በአንድ ዘመን የነበሩ ወጣቶች ዋት ውድ ጂሰስ ዱ የሚል አምባር ነበራቸው። ካስታወስከው አላውቅም። እንዲህ አይነት ታሪክ ተጽፎና ምንም ነገር ከማድረጋቸው በፊት ዋት ውድ ጂሰስ ዱ ያሉ ክርስቶስ ምን ያደርጋል? በቃ ለምንም ነገር ለመዝናናትም፣ ለመጫወትም፣ ለመስራትም፣ ለማንበብም ይሄ ፕሪንሲፕል ቢኖረን እንዴት ላይፍ በጣም ጥሩ ይሆን ነበር። ዋት ውድ ጂሰስ ዱ ቁጭ ብለን እየተዝናናን የስራ ወይም መድረግ ያለብን ነገር ከፊታችን ካለ አሁን ክርስቶስ ቢሆን ምንድነው የሚያደርገው? ይቀጥላል ጨዋታውን። ይሄ ጥሞኛል ልቀጥል ነው የሚለው
this is the time ብሎ ነው የሚሄደው እና አንዳንድ ጊዜ ጥለውን ይሄዳሉ ሰዎች ዘወር ስንል እኛ ያለንበት ጋር ነውና አይ ሆፕ በደንብ አልተጠቀምኩበትም ስቲል ታይምን ግን መከፋፈል ለጊዜ ሲሪየስ መሆን የሚጠቅም ይመስለኛል ማራለው ማታ በቃ እሁድ አሁን ምሳሌ እኔ ከቸርች ወጥቼ ቀጥታ ላይብራሪ እስከ 12 እስከ 1 ሰዓት ላይብራሪ ብዙ ነገር ሊኖር ይችላል በቃ አንዳንድ ጊዜ በቃ በተለይ ደግሞ መዝናናት ነገር ከሆነ ፓርቲሲፔት አላደርግም የግድ ሐዘን ካልሆነ በስተቀር ወይ ደግሞ ሰርግ በጣም ነው የምወደው በዚህ አጋጣሚ በጣም አድናቂ ነኝ የሰርግና ያው ብዙ ሰው የሚያቀኛል ሰርግ አካባቢ አልጠፋም ሐዘንም በጣም አልቀርም በተቻለኝ መጠን በጣም ተቸግሬ ካልሆነ በስተቀር መቅረት አልወድም ግን ሰርግ ደግሞ በጣም ምክንያትም አለኝ በጣም ነው የምወደው ሶ ትሄዳለህ እንዲህ ሲሆን ከዛ ውጪ ግን የሚቀሩ ነገሮች መቅረት አለባቸው ምሳሌ ልደት ላከብር ላልቀር እችላለሁ ኳስ ለማየት ላልቀር እችላለሁ ድሮም አላይም እንደው ቢዩ ለመጫወት ኳስ ብዙ ላልቀር እችላለሁ ስቲል ጓደኞቼ ኳስ እየተጫወቱ አሉ አሁንም እኔ ደግሞ የተሻለ እግዚአብሔር በመትማረው ነገር እየጨመረልን ነው እግዚአብሔር ሁሉ ጊዜ ያለንን ነገር ከሰራንበት ይጨምራል ማቴዎስ ምዕራፍ 25 ያለው ታሪክ ብዙ ሰው የሚመስለው ላለው ይጨመርለታል ሲባል ብዙ ጊዜ የሆነ ነገር ስላለህ እሱን አይቶ እግዚአብሔር የሚጨምር ነው የሚመስለው አይደለም በደንብ ታሪኩን ካነበብነው ምን እንደሚል ታውቃለህ በጣም የሚገርመኝ ነው ለሁሉም መክሊት ተሰጣቸው ለአንዱ አንድ ለአንዱ ሁለት ለአንዱ ሶስት ሁሉም አላቸው እኮ መክሊቱ አላቸው የሌለው የለም የተወሰደበት ሰውዬ የሌለው አንድ ነገር ግን አለ ትጋት የለው ያችን ይዞ ማትረፍ የሚባለው ኮንሴፕት የለው ሌሎቹ ግን በገባቸው መንገድ ኢንቨስት አድርገውታል አላቸው ምን መክሊቱ ሳይሆን ትጋቱ አላቸው ስለዚህ ክርስቶስ ሲጨርስ ምን አለው ላለው ይጨመር ምን ላለው ትጋት ላለው መስራት ለሚፈልግ ይጨመርለታል ይበዛለታል ለሌለው ግን ያው ያለው which means የሌለው የሆነ ነገር አለ ያለው የሆነ ነገር አለ የተወሰደበት ሰውዬ የሌለው ሰውዬ ግን ያው ያለው ይወሰድበት ስለዚህ እግዚአብሔር መክሊት ስጦታ ብዙ ነገር ይሰጠናል ያለው ሰው እየተጨመረለት ምን ያለው ትጋት ያለው የሚሰራ ሰው እየተጨመረለት ይሄዳል የማይሰራ ሰው ደግሞ ይሄ የእግዚአብሔር ሕግ ነው የተጻፈ ነው ሁሌም አፕላይ ይሆናል እና እንደዛ ነው ያስባል የተለየ ነገር ሳይሆን በቃ ጊዜን የጊዜን ቫልዩ ለወቅቱ መረዳት በዚህ ወቅት የሚያስፈልገኝ ምንድነው ጥናት ከሆነ በቃ ጥናት ነው የኔ ፕራዮሪታይዝ ማድረግ ወይም ነገሮችን ማስቀመጥ የተሻለ ነው ያስባል እና ሰዎች ያን ቢያደርጉ ይጠቀማሉ የሚፈልጉበት ቦታ መድረስ ይችላሉ ይገርም ነው እውነት ነው ምናልባት ከዚሁ ጋር ተያይዞ እኮ ጠቀስም አድርገዋል እግዚአብሔር በጣም ሲሪየስሊ በየቀኑ እያስተማረን ያልገባንም ርዕሰ ጉዳይ ነው ማለትም ይቻላል አንተም ጠቀስ አድርገዋል 6 ቀን ስራ ተግባርን ፈጽም 7ኛው ግን እግዚአብሔር ነው አለ ተቀይሮ አያውቅም እንዳልከው ቋሚ ነው ያን የተጠቀሙና ያልተጠቀሙ ግን ተለያይተዋል አሁን ልዩነት አለና ምክንያቱ ያ ነው ማቀድ ነው ለቅድ ደግሞ ቆሞ መገኘት ነው ምናልባት መስዋዕትነት የሚከፈሉ ነገሮች ካሉ ለጥቂት ጊዜ ደግሞ መክፈል ነው ያልካቸው ነገሮች በጣም እጅግ መሰረታዊ ናቸው ከዚሁ ጋር ተያይዞ ምናልባት አሁን ወደሚቀጥለው ማሳብ ሰዓት ይሄድ ያየው ነው በጣም የሚገርም ነገር እየተነሳ ነው ግን መሮጥ ስላለብኝ ነውና ከዚሁ ጋር ተያይዞ እንግዲህ ባንተ ህይወት ውስጥ በጣም አጭር በሚባል ህይወት ነው ከትልልቅ ሰዎች ወይም ብዙ ሰዎች ኤክስፒሪየንስ ጋር ሲታዩ ልምምድ ጋር ሲታዩ በጣም አጭር ጊዜ ውስጥ በብዙ ነገሮች ውስጥ አልፈ ነው አሁን እዚህ ላይ መጣው ማለት ይቻላል እና በዚህ መካከል ግን አሁንም ያለ ግን አንድ አስተሳሰብ አያለው ይሄ ወይም ያመለካከት ክሎት ብዬ ነው እዚህ ማስታወሻ ላይ ጻፍኩት ያመለካከት ክሎት ነው ለምን ሁሉ ጊዜም ለማደግ ለመለወጥ እና ከፍ ወዳለ ነገር ለመሄድ በተቻለ አቅም የመጣር ነገር ምክንያቱም እንዳልከው ከእንጨት ስራ ጀምረ ያልሰራው ስራ የለም ቢባል ይሻላል ልብስ ውስጥ ገብታል ልብስ ስፌት ተሰፋ ነበር እንጨት ስራዎችን ተሰራለህ የፋሽን ነገሮች ውስጥ ሞክረሃል ብዙ ነገሮች ውስጥ ነው ያለፍክ እዚህ ጋር የመጣኸውና
በዚህ መካከል ግን አሁን ይሄ የአመለካከት ክሎት ግን ደግሞ አለ ሁሌ መቀየር የመለወጥ ለአንተ ብቻም ሳይሆን ለሌላው ተርፋ ያለው ሌላውም ሲተርፋ ያለውና ይሄ ከምን የመጣ ነው ማለት ይቻላል? ለምንድን ነው ለትምህርትም ይሆነናል ብዬ ስላሰብኩ ነው። እውነት ነው። እንግዲህ አካዳሚክ ሰው አይደለሁም፣ አሁንም አይደለሁም። ኖርማሊ የቴክኒካል ሰው ነኝ ብዬ አስባለሁ። ከድሮም ጀምሮ ምን የሚሰራ ነገር ምናምን ነገር ደስ ይለኝ የነበረ እሰራለሁ እና ብዙ ስራዎች ሰርቻለሁ። አንዳንዶቹ እንደውም ምን ይጠይቁኛል፣ እንዴ አንድ ቢሮ እየመራህ ነው እንዴት ነው ማታ የምትለምደው ልብስ የምትሰፈው ለምን አታርፍም ይሉኛል። እና አንዴ ለአንዱ የሰጠሁት መልስ ጥሩ ይመስለኛል። ኦኬ ማረፍ እችላለሁ፣ ግን ሳርፍ ብዙ ጊዜ ያው ከእንትናችን ስራ ከሌለ ምንድን ነው የምናደርገው? ወተን ወክ እናደርጋለን፣ መጨረሻ ካፌ እንቀመጣለን። ስለዚህ ወጪ ነው ማረፍ ብዙ ጊዜ ማረፍ ወጪ ነው እና ካለኝ ትንሽ ገቢ ላይ ካፌ በየቀኑ ኦልሞስት እቀመጣለሁ። ከባለቤቴም ጋር ከጓደኞች ጋር እንወጣለን። በቃ 11 ሰዓት ወተን ቤት 12 ሰዓት ከደረስኩ 12 ሰዓት ጀምረ ቁጭ አትልም፣ ትወጣለህ፣ ልጆችን ትሰለና ካፌ ነው፣ ወጪ ነው። ኦኬ ልብስ ስሰፋ ግን የመጀመሪያ ያን ወጪ ሴቭ አድርጌ ገቢ ነው። ገቢ ሁለት አይነት ሁለት ጊዜ ነው። ሁለተኛው ግን በመስራቴ የማገኘው ገንዘብ አለ። ይሄ ደግሞ ለቤተሰቤ ለኔ እድገት ለመማር ብር ያስፈልገኛል፣ ለማደግ ብር ያስፈልጋል። ብርን በመውደድ አይደለም፣ በጣም የተለያዩ ነገር። ብሩን መውደድ ሌላ ነው፣ ብርን መስራት ደግሞ ሌላ ነው። እና ብዙ ጊዜ ክርስቲያኖች የሚምታታብን እሱ ነው። እግዚአብሔር 6 ቀን እንድንሰራ ነው የፈጠረን፣ ወጥረን እንድንሰራ። ይሄ የኔ አቋም፣ መጽሐፍ ቅዱስ የሚያስተምረን እሱ ነው። ኢትዮጵያ ውስጥ ነው እንጂ እንደውም ኋላ ላይ እናነሳ ይሆናል። በተለይ ጥናት በማጠናበት ጊዜ በጣም የገባኝና እኔ ብርት ያለልኝ ደግሞ ይሄ ነው። መስራት አለብን። ሰው ሰንበትን እጠብቃለሁ ካለ 6 ቀን ሰርቶ መሆን አለበት። ካልሆነ ባይጠብቅ ይሻላል። ሙሉ አይሆንም ነው ህጉም። ሙሉ የሚሆነው 6 ቀን ስራ ተግባርን ሁሉ ፈጽም ደን ነው 7ኛው የሚለው የሚመጣው። ሰው 7ኛውን ቀን አድቬንቲስት ነን እያለን 6 ቀን ማንሰራ በትጋት ማንሰራ ከሆነ ለኔ ሙሉ ሰንበት አክባሪዎች አይደለንም። ለኔ ብቻ ሳይሆን መጽሐፍ ቅዱስም እሱን ነው የሚያስተምረው፣ አባቶችም እሱን ነው የሚያስተምሩት፣ ሌላ አገር ያሉ ክርስቲያኖችም እሱን ነው የሚያስተምሩት። ሶ ከሰራ ደግሞ መቀየር ግድ ነው። ራሱ የህይወት ውደት የሚሰራ ሰው ምክንያቱም የእጅህን ስራ እባርካለሁ ይላል እግዚአብሔር። ይሄ እግዚአብሔር ይበረከተ። ከሰራ አንድ ሰው ሊሳሳት ይችላል። ኦኬ ያገኘውን ነገር እየሰራ ከሄደ ግን እያደገ አንድ ነገር ላይ ስትደርስ ደግሞ እግዚአብሔር አይ ሆፕ በሆነ ነገር ስታክ አድርገን እንድንቆም አልፈጠረንም። እሱ ብቻ ሳይሆን እግዚአብሔር ራሱ አሁን እንደው እጁን አጣጥፎ እስከዛሬ የፈጠራቸውን እያየ የተቀመጠ አምላክ አይመስለኝም። በየቀኑ ይፈጥራል። በስራ ላይ ነው ይላል መጽሐፍ ቅዱስም እኮ እግዚአብሔር በስራ ላይ ነው። ዓለምን ደግፎ ይዟል። በስራ ላይ ነው። በየቀኑ በስራ ላይ ነው። ኢቭን አዳዲስ ነገር ቢሊየንስ እንዴት ተፈጠሩ ስትል በቃ በየቀኑ ስራ ላይ ስለሆነ እኛ ልንደርስበት አንችልም እንጂ እግዚአብሔር እየፈጠረ ነው። ሊገባን አይችልም። አንዱ ጋላክሲ ይፈጠራል። በዛ ውስጥ ቢሊየንስ ከዋክብት ቢሊየንስና ኢንጆይ የሚያደርግ አምላክ ነው በማደግ አዲስ ነገር መፍጠርና እኛ ክርስቲያን ከሆነን በአምሳሉ ከፈጠረ የሱ ባህሪ ሊኖረን ይገባል። ምንድነው እሱ? በቃ ዛሬ የምኖረው ኑሮ ነገ መኖር የለም። አዲስ ነገር እየጨመርን የምናውቀው ዕውቀት ላይ የሆነ ነገር አንብበን አዲስ ነገር ካልጨመርንበት ሁሌም አንድ ነገር ስታክ አድርገን የምንቀር ከሆነ አፕዴት ማንሆን ከሆነ አስቸጋሪ ነው። ብዙ ጊዜ እንደውም ዓለምን የምናይበት ወዴት እየሄደች ነው የሚለውን ስለማይገባን ብዙ ነገር ተምታቶብን ወንጌል ስራችንም ላይ ሁሉም ነገር ላይ ተጽዕኖ ያደርግብናልና ማደግ መለወጥ አንድ ሰው ክርስቲያን ከሆነ ባህሪው ሊሆን ይገባል ብዬ አስባለሁ። ያ ይመስለኛል። ይሄን ስለማስብ በየጊዜው በዚህ ዓመት ማስበው በሚከና በየዓመቱ እንደውም እንትን አለኝ እቅድ አለኝና አንዳንድ ጊዜ እግዚአብሔርን ሊሚት አደርገዋለሁ። ምኑኜ ነው ብዬ እቆጫለሁ። በዚህ ዓመት ይሄን ማሳካት ፈልጋለሁ ብዬ ግማሽ ላይ እግዚአብሔር አድርጎልኛል። ከዛ ግን ስለደረስኩበት ነው መሰል ዓመቱ እስኪያልቅ እጠብቃለሁ ገና ሌላ ለማቀድ ማለት ነው። እና እንደዛ መሆን አለበት ብዬ ሰው
ማቀድ አለበት። እግዚአብሔር እቅዱን ያሳካለታል። እኔ ሁሌም እንግዲህ ቤተሰቦች በተለይ እኔ 40 ሳይሞላኝ ቤት እንዲኖረኝ እንዳገባ ልጆች እንዲኖሩኝ ፒኤችዲ ትምህርቴን እንድጨርስ መኪና እንዲኖረኝ በአገልግሎት ደግሞ ካሴት እንዲኖረኝ የተለያዩ ቦታዎች ሄጄ ማገልገል እንድችል በቃልም በዝማሬም ብዬ አስባለሁ። እቅዴ ነበር ገና ፍሮም ዘ ቢጊኒንግ እና እግዚአብሔር ይመስገን አሁን 38 ዓመቴ ነው፣ እያረጀው ነው። እነዚህን ሁሉ ሰጥቶኛል። በዚህ ብቻ ሳይሆን እግዚአብሔር ሲረዳ አሁን ይህ ሁሉ የእግዚአብሔር ስራ ነው። እግዚአብሔር ስለረዳ እንጂ እንዲህም ከዚህም በላይ ያደረጉ ሰዎች አሉ፣ ግን ያልተሳካላቸው ብዙም አውቃቸው። በጣም የሚጥሩ የሚፈጉ መጣር ብቻውን እግዚአብሔር ቅድም ያልኩ ክርስትና አንዱ የሚያደርገን ምንድነው? ከጎናችን ፓርትነር አለ፣ አብሮ የሚጠመድ እንደ በሬ ጎበዝ በሬ ጋር ስትል ሼር ሆልደር አለ ሁልጊዜ እግዚአብሔርና እንጂ አሁን የኔ ጉብዝና ምናምን እንደኔ ሰነፍም የለም እንደኔ ታካችም የለም። ግን ከእግዚአብሔር ጋር ስለሆነ የኔ ስንፍና በሱ ይሸፈንና የኔን ስራ ይሰራል። ሁለተኛ በጣም ብዙ ሰው የማይገባው ነገር አንተ የእግዚአብሔርን ስራ ስትሰራ እሱ ያንተን ስራ ይሰራል። አሁን ጉዳዩ ያንተን ስራ በአንተ መስራት ይሻላል በእግዚአብሔር ማሰራት ይሻላል? ካልኩሌሽን እሱ መምረጥ ነው። እንግዲህ አይ የኔን ስራ ራሴ ሊያዘው ምርጫ ነው ያዘው። አንተ ግን እግዚአብሔር ቤት ውስጥ ስታጠፋ የሚገርም ነገር እግዚአብሔር ያንተን ስራ ይሰራል። ካንተ በላይ ነው የሚሰራው። ሲሰራው ደግሞ በጣም ግሩም ነው፣ ድንቅ ነው፣ ያስደንቃል ምናምንና አንተ እኮ ቸርች እያገለገልክ ነው፣ ጥናት ተከፍቶልሃል፣ ትንሽ ሰዓት ቁጭ ብለህ ስታጠና ገብቶሃል። ያንተን ስራ እግዚአብሔር ስለሚሰራ የብዙዎቻችን ችግር ሪቨርስ ነው። እግዚአብሔርን የራሱን እንዲሰራ እንፈልጋለን፣ አገልግሎቱንም መንፈሳዊ ነገሩን የኛን ስራ ላይ ፎከስ እናደርጋለን። ያኔ ያው ምንችለውን እንሰራለን፣ ግን እንደ እግዚአብሔር አንሰራ። የኛ ስራ ላይ እግዚአብሔር እንዲሰራ ከፈቀድን ግን አገልግሎት ላይ እግዚአብሔር ነገር ላይ ፎከስ ካደረግን at the same time ደግሞ ስንሰራ ጠንክረን ከሰራን የማይሳካበት የማናድግበት ምክንያት አለ ብዬ አስባለሁ። የሚገርም ነው። አይ ቲንክ የብዙ ሰዎችም ልዩነት ምንጩ እዛ ላይ ነው ማለት ነው እንጂ እግዚአብሔር ነው። እግዚአብሔርን ፈልገው ወደሱ የተጠጉና እግዚአብሔር የነሱ የሥራ ወዳጅ ወይም ፓርትነር ስቴክ ሆልደር ካደረጉ ብዙ ለውጦችን ያገኛሉ። ልዩነቱን አልበለዛ እኮ እንዳልከው 24 ሰዓት ለሁሉም እኩል ነው የተሰጠው። የማሰብ የመስራት እድልም ለሁሉም እኩል ነው የተሰጠው። ብዙ 30 ምክንያት ብናስቀምጥ የትም አያደርስም፣ ግን እግዚአብሔርን ብናስቀድም ብዙ ለውጦችን እናመጣለን የሚለው ነውና እግዚአብሔር ይባርክህ። አይ ቲንክ ከዛም የተነሳ ይመስለኛል ስቲል አሁንም እኮ አንተ እኔ እንግዲህ በማቀው ደረጃ እንትኖች ሐሳቦች ገና ለአንዳንዶቻችን ነው መደንገጥ ምክንያትም ሊሆኑ ይችላሉና በቀላሉ መደነገጥበት እንስቃለን። አንዳንድ ጊዜም እንደመሳቅ ነው። ያንተ ጓደኛ ነው መነሻዬን ጌታ ሆይ ከዚህ አድርግልኝ ብዬ ጸለይኩ ብሎ ስንስቅ ነበር። ግን የእግዚአብሔር ሊሚት እሱም አይደለም፣ ከዛም በላይ ነው ያለፈው። የእይታ ጉዳይ ነው፣ የእምነት ጉዳይ ነው። እይታም ነው እምነትም ነው። አንድ ቦታ ሄጄ ያነበብኩት ጥቅስ በጣም ገርሞኛል። ቤተሰብ ይዘን ለሆነ ቦታ ለመዝናናት ሄድንና ብዙዎች ይላሉ ስካይ ዘ ሊሚት ይላሉ፣ ለእኛ ግን ስካይ ዘ ቢጊኒንግ ብለው ጀመሩ። በቃ ብዙዎቻችን ስካይ ዘ ሊሚት በቃ ስለዚህ ብዙ መሄድ እንችላለን ብለን እናስባለን። አንዳንዶች ደግሞ በጣም የበራላቸው ስካይ ዘ ቢጊኒንግ እንደውም ስካይ ዘ ቢጊኒንግ ብለው የተነሱ ሰዎች የሚገርም ነገር ያደረጉ ሀገሮች አሉ። ዘ ቢጊኒንግ ምንድነው እንደው እስከ ስካይ ድረስ ከዛም በላይ ሌላ ትርጉም ሊኖረው ሊሰጠው ይችላል። ግን ሐሳቡ ምንድነው? በቃ ማሰብ፣ ማቀድ፣ መስራት። እግዚአብሔር ጥበብን በጣም ሰጥቷል ለሰው ልጆች። ያን ለእግዚአብሔር ክብር መጠቀም እንጂ ዋናው ፖይንት ጥበብን አይከለክልም። ለማይሆን ነገር ለሚጠቀሙት እንኳን እኮ አልከለከላቸውም። ጥበብ ማደግን አልከለከለም። ግን እኛ ግን ለእግዚአብሔር ክብር እግዚአብሔርን መልሶ ለማገልገል እንደ ዮሴፍ መልሶ ለማገልገል ለማክበር መክሊቶቻችንን ሁሉ ከተጠቀምንበት የማይባርከን ምንም ስካይ ዘ ቢጊኒንግ።
ሰማይ መጀመሪያችን የሰማይ አጽናፈ ምንድነው ይባለው እሱ መጀመሪያችን ነው ነው ለዛ ነው ያ ጓደኛዬ መጀመሪያዬን ብሎ ከሆነ ከንትን ጀምር ከትልቅ ሪል ስቴት ሲሲዲ ይባል ቦታ መጀመሪያዬን ጌታ ሆይ ከሲሲዲ አድርግልኝ አለና እኛ ደነገጥን እንዴ ምንድነው አንተ የሰው መጨረሻ ላይ አንተ የምትጀምረው አለ እንዴ ምን ይሳነዋል ጌታ አለ እውነቱን ነው ስካይዝ the beginning ማለት እሱ ነው የብዙዎቻችን መጨረሻን እሱ መጀመሪያ አድርጎ ተነሳ እውነትም ነው ደግሞ በብዙ ነገር እግዚአብሔር ባርኮታልና መጀመሪያውም ሳይሆን አይቀርምና ምን ልፈልጌ ነው የእግዚአብሔርን አቅም እንትን አናደርገው አንገድበው ይሄን ስንል ብዙዎች ምን ያስብ እንዴ ከምድራዊ ኑሮ ጋር ያያያስኩት አይደለም በምድር እስካለን ድረስ ሁሉ እግረ መንገድ ነው ይሄ መታወቅ አለበት እግረ መንገድ ግን ስንሄድ ግን ተልካሻ ነገር አድርገን ባኔር ጥሩ የሚረባ ነገር ቶሎ የሚረባ ነገር ላይ ጊዜያችንን ብናጠፋ ቅድም ያልኩ ባለፈው በዛኛው እንትን እንዳልኩ ነው ሰው ጉዞ ሲሄድ በጣም ትንሽ ጊዜ ካገኘ ምንድነው የምታረገው በጣም የሚጠቅም ነገር ነው አለምታረገው እንደዛ ነው ህይወት መሆን ያለበት በጣም ለሚጠቅም ነገር ጊዜያችንን ማጥፋት የተሰጠንን እድል እና አጋጣሚ ለመልካም ነገር ተጠቅመንበት እስከመጨረሻው ተጠቅመንበት ሌሎች መደሰት ምክንያት አድርገን ማለፍ አለብን በጌታ የተወደዳችሁና የተከበራችሁ ተመልካቾቻችን ሆፕ ቻናል ኢትዮጵያ ላይ የሆፕ እንግዳን ልዩ መሰናዶ እየተከታተላችሁ የምትገኙት ከዘማሪ እና አገልጋይ ከዶክተር ዳዊት ካሳራ ጋር ቆይታ እያደረግን የነበረበትን ፕሮግራም ውስጥ ተከታተሉ የነበረው በጣም የሚገርሙ ቁም ነገሮችን አንስተናል በተለይ ስለ ጸሎት የተነሳው ምን ያክል ጸሎት ምን ማለት እንደሆነና በሱ ህይወት ውስጥ ለመለወጥ ምክንያት እንዴት እንደሆነ እና ትርጉሙን ከዛም በላይ ደግሞ ልምምዱን የተካፈልንበት እንደዚሁም ደግሞ በተለየ መልኩ ከጊዜ አጠቃቀም ጋር በተገናኘ ደግሞ በጣም ትልቅ ቁም ነገር የቃኘንበት ልዩ መሰናዶ ነው በዚህ መልካም ትምህርት እንዳገኛችሁ ተስፋ እናደርጋለን በሱ ህይወት ውስጥ ደግሞ እግዚአብሔር የሰራውን ድንቅ ነገር እያየን እግዚአብሔርን ስናመሰግንም ነበርና እግዚአብሔር ተመሰገነ ይሁን እስካሁን አብራችሁን ስለቆያችሁ እግዚአብሔር ይባርካችሁ በርካታ ጥያቄዎች አሉ እነዚህን ጥያቄዎች አሁን በቀረን ሰዓት ማንሳት የምንችልባቸው አይደሉም ገና ብዙ ጥያቄዎች አሉ ዳዊት በተለይ ከጥናቱ ጋር ተያይዞ የፒኤችዲ ወይም የዶክትሬት ዲግሪውን የሰራበትን ጥናት በቤተክርስቲያን ላይ የሰራው ጥናት አለና እሱን ጥናቱ ተመለከተ በጣም የምናነሳቸው በርካታ ነገሮች አሉ በትዳር ህይወቱ እግዚአብሔር ያደረገውን መልካም ነገር ምን እንደሆነ እንዴት እንደሆነ በጣም የሚገርሙ ታሪኮች አሉ እነሱን ሁሉ አንስተን የምናይበት ልዩ ፕሮግራም ይኖረናል የዛሬውን ግን በዚህ ምንፈጽም እንገደዳለን አብራችሁን የቆያችሁ ሁላችሁም እግዚአብሔር ይባርካችሁ ጌታ ጸጋውን ያብዛላችሁ በቀጣይ ፕሮግራም እንደገና እስከምንገናኝ የጌታ ጸጋ ከሁላችንም ጋር ይሁን በእናንተ ስም ዶክተር ዳዊት ካሳን በጣም እጅግ አድርጌ አመሰግናለሁ ካለው ሰዓት ላይ በሰዓቱ ተገኝቶ ይሄን የመሰለ በረከት ስላካፈለን እንደዚሁም ደግሞ ይሄንን ፕሮግራም በማስተናገድ በማዘጋጀት የሆፕ ቻናል ቲሞችንም እጅግ አድርጌ አመሰግናችኋለሁ በሚቀጥለው ፕሮግራም እንደገና እነዚህን ቅድም ያልኳቸውን ሐሳቦች ይዘን ወደ እናንተ እስከምንመጣ የጌታ ጸጋ ከሁላችንም ጋር ይሁን ባላችሁበት ሁሉ በረከት ያገኛችሁ በጌታ በኢየሱስ ስም ይሄንን እላለሁ ሰላም ሁኑልን